በመካከለኛው ምስራቅ እያየለ የመጣው ወታደራዊ ግጭት አህጉራዊና ዓለም አቀፋዊ ተጽዕኖውን ከቀን ወደ ቀን እያሳደገ ነው። በአንድ በኩል የአሜሪካ የሕዝብ ተወካዮች ምክር ቤት በከፍተኛ የፖለቲካ ውዝግብ ታጅቦ ታሪካዊ የሆነውን የ1.15 ትሪሊዮን ዶላር የመከላከያ በጀት ማጽደቁ ሲሰማ፣ በሌላ በኩል የቀይ ባህር የነዳጅ መስመር በአዲስ ወታደራዊ እገዳ ስር ወድቋል። በተመሳሳይ ጊዜ ደግሞ ዋሽንግተን ከሳውዲ አረቢያ ጋር ያደረገችው የሲቪል ኒውክለር ስምምነት የቀጠናውን የኃይል ሚዛን አዲስ ምዕራፍ ውስጥ ከቶታል። እነዚህ ሶስት ግዙፍ ክስተቶች መደራረብ ለዓለም አቀፍ ኢኮኖሚና ጂኦፖለቲካ ምን ትርጉም ያለው ነው? የአሜሪካ የሕዝብ ተወካዮች ምክር ቤት 216 ለ212 ጠባብ ድምፅ ብልጫ ያጸደቀው የ2027 በጀት ዓመት የመከላከያ በጀት ሕግ በዋሽንግተን የፖለቲካ መድረክ ላይ ከፍተኛ ስንጥቃትንም ፈጥሯል። ለፔንታጎን ታይቶ የማይታወቀው የ1.15 ትሪሊዮን ዶላር የጦር በጀት የተፈቀደ ቢሆንም ድምፁ ሙሉ በሙሉ ለፓርቲው ውግንና መስመርን ተከትሎ ያለፈ ነው። ሪፐብሊካኖች የበጀቱ ማደግ በአሁኑ ወቅት ከኢራን ጋር የሚደረገውንና እስካሁን 37.5 ቢሊዮን ዶላር ፈይቷል የተባለውን ጦርነት ለመደገፍ የወታደሮችን ደሞዝ ለመጨመርና ወታደራዊ ቴክኖሎጂዎችን ለማሳደግ አስፈላጊ ነው ሲሉ ይከራከራሉ። በተቃራኒው ዲሞክራቶች ከሀገር ውስጥ ማህበራዊ ፕሮግራሞች ላይ በጀት እየተቀነሰ ለጦርነት ይህን ያህል ግዙፍ ገንዘብ መመደቡን አጥብቀው ተቃውመዋል። በተጨማሪም ሕጉ ከእስራኤል ጋር የሚደረገውን የመከላከያ ቴክኖሎጂ ትስስር የሚያሰፋ ነውም ተብሎለታል። የፖለቲካ ውዝግቡ በዋሽንግተን ውስጥ በመካከለኛው ምስራቅ ያለው ወታደራዊ ግጭት ደግሞ ወደ አዲስ ምዕራፍም ተሸጋግሯል እየተባለ ነው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ በሚባል ደረጃ በመዝጋት የአየር ላይ የሰቀለችው የዓለም ነዳጅ ገበያ እያለ አሁን ደግሞ በየመን ሁቲዎች በኩል በቀይ ባህር ላይ አዲስ ወታደራዊ እገዳ ጥሪ ተደርጓል። የሁቲ አማጽያን በሳውዲ አረቢያ 2 ነዳጅ ጫኝ መርከቦች ላይ የሮኬትና የድሮን ጥቃት ማድረሳቸውን ይፋ ያደረጉ ሲሆን የሳውዲ ባለስልጣናትም የአንዱን መርከብ መመታትና እሳት መነሳቱን አረጋግጠዋል። ይህ ጥቃት የሳውዲ አረቢያን የነዳጅ ምርት ወደ ውጭ የመላክ አማራጭ አደጋ ላይ ጥሎታልም። በርካታ የነዳጅ መርከቦች አቅጣጫቸውን በመቀየር ላይ ሲሆኑ ይህም የትራንስፖርት ወጪና የጉዞ ጊዜን በመጨመር በዓለም አቀፍ ደረጃ አዲስ የዋጋ ንረት የመቀስቀስ ስጋትን ደቅኗል። አሜሪካ በኢራን ላይ ያደረገች ያለውን የ12ኛ ተከታታይ ምሽት የአየር ጥቃት ብታጠናክርም የኢራንና የሁቲ ምላሽ ግን ግጭቱን ወደ ሰፊ ቀጠናዊ ጦርነት እየቀየረው ይገኛል። በዚህ ውጥረት መካከል ደግሞ የትራምፕ አስተዳደር ከሳውዲ አረቢያ ጋር የ30 ዓመታት የሲቪል ኒውክለር ስምምነት መፈራረሙን ይፋ አድርጓል። ይህ ስምምነት ሳውዲ አረቢያ አሜሪካን ቴክኖሎጂ በመጠቀም የኒውክለር ኃይል ማመንጫዎችን እንድትገነባና ዩራኒየም እንድታበለጽግ መንገድ ይከፍትላታል። ነገር ግን ስምምነቱ በኒውክለር ባለሙያዎችና በዲሞክራቶች ዘንድ ከፍተኛ ተቃውሞ ገጥሞታል። ዋነኛው ምክንያት ስምምነቱ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ድንገተኛ ፍተሻዎችን ማድረግ የሚያስችለውን ደንብ ያላካተተ መሆኑ ነው። ተቺዎች እንደሚሉት ዋሽንግተን በኢራን ላይ የኒውክለር ቦምብ እንዳታመርት በሚል ጦርነት ከፍታ፣ በሌላ በኩል ለሳውዲ አረቢያ የዩራኒየም ማበልጸግ ፍቃድ መስጠቷ በመካከለኛው ምስራቅ አደገኛ የኒውክለር ጦር መሳሪያ ውድድር ሊቀሰቅስ ይችላል የሚል ስጋት ፈጥሯል። እናም በመካከለኛው ምስራቅ እያየለ የመጣው ወታደራዊ ግጭት አሁን ላይ ከቀጠናው ወታደራዊ ፍጥጫ አልፎ ዓለም አቀፉን የነዳጅ መስመር፣ የአሜሪካን የሀገር ውስጥ ፖለቲካና የወደፊት የኒውክለር ኃይል ሚዛን እያናጋው ይገኛል። ዋሽንግተን በቢሊዮን ዶላር የሚቆጠር የጦር በጀት በመመደብና አዳዲስ ጥምረቶችን በመፍጠር የበላይነቷን ለማስጠበቅ ብትሞክርም የቀይ ባህርና የሆርሙዝ ሰርጥ መዘጋት ግን የዓለምን ኢኮኖሚ ፈተና ውስጥ መክተቱ አልቀረም።